ሼባው አቤት ቅሌት ዘንድሮ ሆም አዌ እና ፋራዌ ነው የተለጠፍሽው። ከባድ ቅሌት ማን ይሄ ዋንጫ ከኔ አልፍም ምናምን እያልሽ ስትላጭ የነበረውስ እኔ ይሄን ዋንጫ አበላለሁ ወይ የሆነ ዋንጫ አበላለሁ ስል እኔ ዲሉዥናል ሳትበላው አታወራ አባለ ገባሽ አይደል? ይሄን ዋንጫ አበላው ኳድሪፕል በማለት የሚታወቀው ማን ነው? በክሎፕ ጊዜ በየአመቱ አይደል ኳድሪፕል የምትሉት? አንድ አመትማ ማኑ አራቱም ላይ ሄዳችሁ ኤፍኤ ካፕ እና ካራባኦ ካፕ ብቻ በላችሁ ኳድሪፕል ተብሎ ማን ገባሽ አይደል? ዋንጫ የፕሪሚየር ሊግ ምናምን ማሊያ ምናምን አፈወርቅ ማሰራት የጀመርከው ዋንጫውን ከበላችሁት በኋላ ነው። ደብል ስታንዳርድ የሆነ ደጋፊ አትክም ነህ ማን። አሁን ፒኤስጂ ማን ነው አጭበረበረም አላጭበረበረም አርኒ ስሎት ስለማይችል ያስወጣሻል። እዛው ነው ጌሙን የሚገለው 3-0 ማለት ነው። በቃ አንፊልድ የሌላ ሰው ሜዳ ነው፣ የሌላ ሰው ሜዳ ደግሞ የሁሉም ሜዳ ነው። ገባሽ አይደል? አርኒ ስሎት ማይረባ ሆነ አሰልጣኝ ማለት ነው። ለውጣችሁ እነሱ የተጠቀሙትን ያገኙትን እድል በሙሉ ተጠቅመው 4 ቀረቀሩላችሁ። እናንተ ደግሞ ያገኛችሁትን እድል ወፍ ፔናልቲ ደግሞ መሳት ከይል ማለት ነው። መሐመድ ሳላ አንቺ እኮ በቃ አይምሮሽ አሁንም እዛ ኢጂፕት ነው። ምንም ገባሽ አይደል? እንትን ስዊዝ ካናል ምናምን እየገደበ ነው። የእስራኤልና ምናምን ጦርነት ምናምን ሞኒተር ምናምን እያደረገ ነው እንጂ ፕሪሚየር ሊግ አልመጣም። ተመልሶ መሐመድ ሳላ ወደ ፕሪሚየር ሊግ አልመጣም ነው የምልሽ። ጭንቅላትሽን ወደ ሳውዲ አረቢያ ላኪውና አንቺም ከእንግሊዝ ወደ ሳውዲ አረቢያ ጠቅ ብለሽ አልኢቲሃድ እንጠብቅሻለን ኔክስት ሲዝን ሳላዬ ማለት ነው። አባቴ አንቺ ብዙ ሰርተሻል፣ ብቻሽን ዋንጫ አምጥተሻል። ምንም እንደፈለግሽ መሳት ትችያለሽ። ሌሎቻችሁ ግን ሌሎቻችሁ ተጫዋቾች አትረቡም ነው የምላችሁ። አሰልጣኛችሁም አይረቡም። ከእናንተ የበለሰ ማይረባው አሰልጣኛችሁ ነው። ኮዲ ጋክፖን ማጫወት ነበረበት። ዛሬ ተረዳሁት። እንዴት አይነት አለጣጠፍ ነው ደግሞ ዛሬ የተለጠፋችሁ? ተረበስ ኧረ ሃላንድ ሽማግሌ እንደዚህ ማቅለል ተገቢ ነው? ሽማግሌ እንደዚህ ማቅለል ተገቢ ወይስ መልእክቱ እዛ ቤት ነው? መልእክቱ እዛ ቤት ነው መሰለኝ። ሲጀመረኛ ሲቲን ነው የምናምነው። ቀልድ ነው እንደያዝ ነው። ቋጠሮ እኮ ነው። እኛ ሲቲን ነው የምናምነው። ባለፈው ያው አድርሷል የተባለውን አሁን ደግሞ ፒዤ ጋር ሄደሽ ታቀቢያለሽ፣ ትባረሪያለሽ። አብረን ጥፍጥፍ ብለን ቁጭ እንላለን። ማ ተቀምጦ ማን ሊጫወት ትሰናበታለህ? ዲበክ ከጎኔ ናውሜት በዚህ በግራና በቀኝ ተሰለፉና ቁጭ ብለን አርፈን ፕሪሚየር ሊግ እናያለን። ቻምፒዮንስ ሊግ ገቡ አልገቡ። ሲቲ ሊቨርፑልን 4-0 አሸንፏል ሳይሆን ረምርሟል ብንል ይቀላል። ግን እውነት ለመናገር ውጤቱ ጨዋታውን አይገልጽም። ባጭሩ በቃ ይሄ ሰውዬ ነው ጉድ የሰራቸው። ሃትሪክ ሰርቶ ወጣ። በቃ 3 ጎሉን እሱ ነው ማስቆጠር የቻለውና ሊቨርፑል ብቻ አይደለም በዚህ ጨዋታ የተሳቀቀው። እኛ የቼልሲ ደጋፊ ቀጣይ ከኛ ጋር እንደሆኑ ስላወቁ ሲቲዎችም መልእክትን ያስተላለፉብን። ግን ሊቨርፑል አንድ ልትጨነቁበት የሚገባ ቦታ አለ። እሱም የቀይ መስመር አጥቂያችሁን አስቡበት። በቃ ሳላ ገና ካሁኑ እጁን ሰጥቷል። አስቡት እሱ ሲወጣ ደግሞ ጭራሽ ማንም የለም እኮ እና የሱ ቦታ ካልተተካ ደግሞ ካሁን በኋላ የአጥቂ መስመራችሁ እየሳሳ ነው የሚሄደው። እንግዲህ እንዳያችሁት ነው ዛሬ ያገኙትን እድል 1.7 ኤክስጂ ነበራቸው፣ ግን እሱን እንኳን በአግባቡ መጠቀም አልቻሉም። አለገና የሻምፒዮንስ ሊጉም አለገና ይሄን አንዲ እንፈልገው የነበረው አሮጊቷ ገና በደምታ ታለቃቅሽ ገና ከንተንም እናስወጣሻለን። ስራ ፈት ነው የምናረግሽ። ምርጥ ነው በነገራችን ላይ ለምንም አለመጮት በጣም ደስ ይላል። ፈታ ብለሽ አባቴ የኔው ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጪ አልኩኝ። ሳላ ቀርዶ አላስወጪ አልኩኝ። ይሄው ዝም ብለሽ ትለጠለጣለሽ። ገና ምን አይተሽ ደስ ብሎኛል። ፈላው በእቺንም ጠቅ ታደርጋለሽ። ግን ዋና ዓላማችን የታወቀ ነው። ለጊዜው እንኳን ደስ አለሽ ፈላው ብያለሁ። አሮጊቷ እሰይ ናፈቀኝ ምናምን አትበይ። አርፈሽ ቁጭ በይ። አለመጮት ይሻላል። ሄዶ ከመለጥለጥ እኮ አለመጮት እኮ ይሻላል እኮ እንደኛ ተከብሮ ቁጭ ማለት ሲያዝሽ ነው። ፈላው እንኳን ደስ አለሽ ብያለሁ። ይመጭሽ። 4 እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው 4 ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው። 4 አደረጉላችሁ። ማን ሃላንድ ሃትሪክ ሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮመንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው። እንዳለ ወሬኞች ባለፈው እኛ 2-0 ተሸነፈን። 4 እናንተ 4 ከኛ በእጥፍ ነው የማትችሉት እናንተ ገብቷችኋላ። ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም ከሱ ይባልጋል። በሜዳው ነው የምትጭው። በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ። ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘወረስት ማለት ነው። ፕሪሚየር ሊግ ሻምፒዮን ነው ይሄ ሰው። ከዚህ ቲም ቶሎ አስወጡት ቶሎ።
ይሁሉ ማስፈራሪያና ዛቻ ለማን ነው? ለማን ነው? እንደዚህ አሁን ካራቴ እንደዚህ መሰንዘር ተገቢ ነው ወይ? ሊቨርፑል ላይ 4 አይደል እንዴ የገባው? ሃትሪክ ሰርተሃል አይደል እንዴ ሃላንድ? እኔ እኮ ይገባኛል እኮ መልእክት ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው። ለማን እንደሰነዘርከው እኔ ማውቃለሁ፣ አንተም ታውቃለህ። አናወራውም፣ በሆዳችን እንይዛለን። ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም። አንተ የሊቨርፑልን ህይወት አበላሸህና የኔንም ህይወት የምታበላሸው መስሎ ነው የሚሰማህ? እንደዛ ነው? ኧረ ጀማዓ ወረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ፣ ደግሞ እንደገና ተነሳበት ይሄ ሰውዬ። አይ ሊቨርፑል መሸነፉን እኮ ተሸነፉ። እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት? ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው። ነውራን በዓለየ ጭራሽ ተገለበጠ እኮ እናንተ። ጨዋታው እንዲና እንዲህ ነበር። በቃ ስለ ጨዋታው አናወራም። ለምን እንዲና እንዲህ ነበር? ገብቷል አይደለ? በቃ ለጥፏል። በተለይ ሰከንድ አፉ ላይ ሊቨርፑል የት ነበር? አልነበረም። አይ እኛና ሊቨርፑል ልንጫወት ሄደን ታዲያ ምን ዋጋ አለው? ሲቲ ለጠለጠን። አረ በአላህ ግን ሲቲ ምንድነው የሆነው? ቆይ ምንድነው የሆነው? ባለፈው የኛን ቀን አበላሸብን። ዋንጫ ልምድ ይሆናል በቃ በላ ነው ብዬ እንኳን ደስ አለ በኋላ እንባባላለን ያልኩት ዋንጫ ነጠቀ። ሊቨርፑልን ደግሞ ዛሬ ያሸነፈበት መንገድ የሊቨርፑል የተከላካይ መስመር ቄጤማ። እኔ ሲቲ ምንድነው እንዴት ነው ወደ ጎል የምትደርሱት? ምንድነው ነው የሲቲ? እኔ አሁን ለፕሪሚየር ሊግም ልጨነቅ አሁን ኤፍ ኤ ካፕም እየመጣህልኝ ነው። አረ ቢስሚላህ እኔ አልሳፈጥም። ባለፈው በቀል ምናምን እኛ ሲቲ ላይ በቀል እኔ አይሆነንም። በቃ ይኸው ኤፍ ኤ ካፕም ሊሾተን ነው። አረ ያ ረቢ ለማንኛውም የሊቨርፑል ደጋፊዎች የሚገርም ሰበር ዜና ይኸውልህ ከደቂቃዎች በኋላ ትሰማለህ። አርነ ስሎት የሚባለው ሰው አብቅቶለታል። በቃ ይሄን ደግሞ ትሰማዋለህ ከፋብሪዚዮ። ምንድነው ሊቨርፑሎች ግን አረ በስመ አብ! ሊቨርፑልና ኒውካስትልን እንዲህ ጌታችን እናርጋቸው በአንድ አመት 3 እናንተን ደግሞ 3 አረ በየ አትችሉ በቃ ጭራሽ አትችሉንም ወይ አትችሉም። እናንተ ሲጀመር አልቻላችሁ። ኢታር ላይ 3-0 ተረግጣችሁ ያኔ ፕሪሚየር ሊግ ላይ አንፊልድ ላይ ደግሞ ለላ እንዳሸንፈናችሁ አሁንማ የሆነ ነገር ይፈጥራሉ እንደ ጅልክል ሊድስ እንኳን እኮ 3 ብንገናኝ አንዴ አረ ይሄንማ ብሎ የሆነ ነገር ለመፍጠር አረ አትችሉንም። በቃ ሃላንድ ተመለሰ ማን ሃትሪክ ከሊቨርፑል ጋር 3ቱንም ግንኙነት አግብቷል ማለት ነው። አረ በጣም ነው የምትችለው። ይሄ እኮ የሚፈራ ነገር ነው። የሃላንድ መመለስ ሲቲን ይበልጥ ዴንጀረስ ነው የሚያደርገው። ጠፍቶም መጥፎ አልነበረም ግን ሲመጣ ደግሞ ይበልጥ ዴንጀረስ ለፕሪሚየር ሊጉ አስጊ። ያው ቋጣሪያንስ አሉ ፕሪሚየር ሊግ አይደለም አዎ፣ ግን እዚህም ኮምፒቲሽን ላይም እንዳንጥላቸው የሚፈሩ የአርሴ ደጋፊዎች ቋጥረውብን አልተሳካላቸውም። ሳውዛምፕተንን አሁን ማታ ይቋጠርብሻል። እኔ ብትመጪ ችግር እንደሌለብኝ ሁላችንም እናውቃለን። እናንተ ግን እኛ እንዳንመጣ እንደምትፈልጉ ሁሉም ሰው ያውቃል እንደምትፈሩ። ሊቨርፑል ወጥ በወጥ ሆነ። ላጭ በላጭ በቃ ፎጣን ያስጣሏቸው። አረ ሲቲዎች እንደዚህ አትክፉ በመድኃኒዓለም። የሆነ ጊዜ እኮ ደህና ቲም የነበሩ ቲሞች ትንሽ ለሞራላቸው እንኳን አታዝኑም። ወጥ በወጥ እኔ ደግሞ ደስ ነው የሚለኝ በቃ ሊቨርፑል ሲንኮሻኮሽ እንደማየት ደስ የሚያሰኘኝ ነገር የለም እያልኩ እኮ ነው። ሃላንድ ሃትሪክ ወስዶ ስጠት ፒኤስጂ ወስዶ ስጠት ይደግምሻል። ከቶፕ 4 ስጠት ተደርገሽ ትወጫለሽ። መሐመድ ሳላ ጥሎሽ ይወጣል። ቫንዳይክ ጥሎሽ ወደ ትንኮሻኮሻለሽ ነው የምልሽ። ኩሽ አፈር ከድሜ ነው የምትበያት። የሊቨርፑል ውድቀት የውስጥ እርካታ ነው የሚሰጠኝ። እንዴት ነው የምትችሉት? እግዚአብሔርን ማለት ነው። ፈርስታ 2 ሰከንድ አፍ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። እንዴት ነው የምትችሉት? በእግዚአብሔር እንዴ ይቻላል ወይ ነው? እኔ ፎርሜሽኑ በቃ ተናግሬ ያለ መጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን ቺፕ ታረጋለህ። ሴሚ ሃትሪክ እንዴ ነው የምታስደስቱት ጨዋታችሁ? አንተ ማንን ተናግሬ ማን አድንቄ ማን ልጨርስ? ሳላ ፔናልቲ እስከሚስት ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ ያሳያለሁ። እረፍ። እንዲሁም በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ፣ ቦነሶችንም ይውሰዱ። እንዲሁም 4-0 ሃላንድ ሃትሪክ ሰራብን፣ እኛ ፔናልቲ እንስታለን። አረ ስናሳዝን። አርነ ስሎት እኮ ነው ችግሩ። በቃ አርነ ስሎትን ንቀሉልን በቃ። ሁሉም ተጫዋቾቹ ወርልድ ካፕ ኳሊፋየርስ ላይ ራሱ የሚጮቱትን ጨዋታ እና ነው ዊርዝን ታየዋለህ፣ እዛ ጋር ሲቡዝ ላይን ታየዋለህ። እነሱን ራሱ እንዳለ አጠፋቸው በቃ። ይሄ ሰውዬ ማአም ቆሽቲ ነው እር ነው ያለው። እኔ አሁን ያሰብኩት እንደውም ወርልድ ካፕ ላይ በአካል ሂጄ እነሱን አሜሪካ ድረስ ሂጄ መደገፍ ነው ያሰብኩት። ለሱ ደግሞ ኩፕ አለ ጋይስ። የኩፕን ቪዛ ካርድ በመጠቀም
እያንዳንዱ ወጪዎቻችሁ ላይ ስትጠቀሙ የሎተሪ ቁጥሮች ይሰጧችኋል። በእነሱ ደግሞ እጣ ይወጣለት ሰው አሜሪካ ድረስ ሂዶ ወርልድ ካፕን የማየት እድል ይኖረዋል ጋይስ። ቪዛ ካርድን በመጠቀም ብቻ ለእያንዳንዱ ወጪዎቻችሁ ምግብ ስትበላ ጢን እንትን ስትበላ ጢን ስትወጣ እድል ታገኛላችሁ። በዚህ መጽናኛ ይሆናል። ይሄንን ኩፕን ተጠቀሙ ጋይስ። እኛ ግን እንደሚሻለን አላውቅም ጋይስ። እኔ አሜሪካ እንገናኝ። አሜሪካ ሄጄ በአካል ሃላንድን ራሱ በአካል ሄጄ ምናብ 3ኛ ላይ ነው እለዋለሁ። በጣም እናሳዝናለን ብቻ ጋይስ። ሲጀመር ሳላ ፔናልቲውን ባይስተው ሊቨርፑል ይቀለብሰው ነበር ይሄን ጨዋታ ማለት ነው። እንዳደገኛ ቡድን ደግሞ የናፈቀኝ ክለቤ መጣ። ምን ሲለጠለጥ ማየቱ ነው የናፈቀ? ሁሌ ነው የሚለጠለጠው። ዛሬም በጣም ነው ያሳዝናችሁኝ። ጋርዲዮላ እናት እንደሌለው ልጅ ነው ሙድ ያዘባል። እናት የሌለው ልጅ እና ደግሞ ማለት ነው ደስ የሚለው ለኔ ማለት በሁለት ጎል በላይ ማንቸስተር ሲቲ አግብቶ ያሸንፋል ምናምን ነው የተጫወትኩት 4-5 ቲኬት ላይ ማለት እና ደግሞ ለቀመርተኞች የሚገርም ሰርፕራይዝ አለኝ። በዚች ቴሌግራም ቻናል ከች በሉ። ያበደ ሰርፕራይዝ ማለት ትችላላችሁ። ይመቻችሁ። በየውርደት ወይኔ አሮጊቷ ቅሌት፣ ወይኔ ቅሌት። እኔ ሲጀመር ያንቺ መጨረሻ እንደማያምር ያወቅኩት ያቺን አሮጊት ሴትዮዋ አምጥተሽ ቲክቶክ ላይ ስታስቱርኪ ቱርክ ስታሰሪ ማለት ነው መጨረሻሽ እንደማያምር። ወጣቱ ላይ መሰናክል ለመሆን ወጣቱ ነቄ ነው። አሬሽን አበላሽ፣ አሬሽን አበላሽ። ወይኔ ቅሌት። ኧረ አለመጫወት ወጋለሁ። ቀጣይ ሳምንት እንጫወት። ይሄ ሳምንት ይለፈን እንዴ ባትጭ ፎጣ ጥሎ መውጣት ወጋለሁ እኮ ጥሎ መውጣት ወጋለሁ። በቃን ማለት ያው የናፈቃችሁ ክለብ ተጨማሪ ደቂቃ እንኳን አይሰጣችሁ እኮ ናፍቆታችሁ እንደወዛችሁ